ማህበረ ቅዱሳን ለሚሄድበት አቅጣጫ መሰረቱን የሰሩት አቡነ ጎርጎርዮስ ናቸው። ዓለምን ጉድ ያስባሉ ሰዎች የወጡት በዛ ነው። እነ ዲያቆን ምህረትን ብናይ ማለት ነው። ስለዚህ እነዚህን ያፈራቸው ግቢ ጉባኤ ነው ብለን እናምናለን። ይሄ አገልግሎት እንግዲህ እየሰፋ ሄዶ አሁን በዓለም አቀፍ ደረጃ በመላው ዓለም የግቢ ጉባኤ አገልግሎት እየሰፋ መጥቶ ወጣቱን እየቀረጸ ነው። የመጀመሪያው የማህበረ ቅዱሳን መመስረቱም ትልቁ ተግዳሮቱ በወቅቱ የነበረው ስርዓት እንደመሆኑ እናንተን የነገዋ ቤተክርስቲያን እንድታሳስባችሁ አድርጓቸዋል። ይሄ የሶሻል ሚዲያው ሽምል ያን ጊዜ እኛ ሃይማኖታችንን የሚሰርቅ ምንም ነገር የለም። አንድና አንድ የእግዚአብሔርን ቃል ምን ሰማው ሄደን ግቢ ጉባኤ ነው፣ ቤተክርስቲያን ነው። ስለዚህ ጊዜው ሲደርስ ሰዓቱ እስኪደርስ ድረስ በጉጉት ነው የምንጠብቀው። ጊዜውን በአግባቡ ተጠቅሞ ነገ ቤተክርስቲያንም ሀገርንም መጥቀም የሚችል የግቢ ጉባኤ ተማሪ እያፈራን ነው ወይ ብለው ያስባሉ? እንዲያው ወባ እንዳይዘን በዛ እንድንጸልይ ከፈተና እንድንድን ለእያንዳንዳችን ማህተም እየተደረገ ተሰጥቶ ይሄ ከፍተኛ የትምህርት ተቋማት ተረድተውት ግቢ ጉባኤን ያግዙ ነበር ወይ? እግዚአብሔር ይዘን ከእግዚአብሔር ጋር ቆይተው መመለስ እንዳለብን ብዙ የእግዚአብሔር ትጥቆች ተሰጥተውን ነበር፣ ብዙ ልምዶች ተሰጥተውን ነበር። ያ በጣም የተሳልንበት የተቀረጽንበት ነው። እኔ እስካሁን ድረስ በህይወቴ ውስጥ በጣም የሚጠቅመኝ ማለት ነው። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? ይህ የማህበረ ቅዱሳን ቴሌቪዥን የሰንበት ትምህርት ቤት ወግቢ ጉባኤያት መርሃ ግብራችን ነው። በዛሬው የሰንበት ትምህርት ቤቶች ወግቢ ጉባኤያት መርሃ ግብራችን ማህበረ ቅዱሳን ከተመሰረተበት ጊዜ ጀምሮ ያለው የግቢ ጉባኤ አገልግሎት ምን እንደሚመስልና በዛ የግቢ ጉባኤ መመስረትም ሀገር ቤተክርስቲያን ምን እንዳተረፉ የምንወያይበት ነው የሚሆነው ማለት ነው። እዚህ እንግዲህ አድርገን የጋበዝናቸው ደግሞ ማህበረ ቅዱሳንን ከመሰረቱ ቀደምት አንጋፋ የግቢ ጉባኤ አባላት ወይም የማህበረ ቅዱሳን መስራቾች መካከል አንዱ የሆኑት ሊቀ ትጉሃን ቀሲስ ዶክተር ሙሉጌታ እንግዲህ ብዙ በማህበሩ ምስረታ በጣም ትልቅ አስተዋጽኦ የነበራቸው አሁንም ማህበሩን እያገለገሉ ያሉ ናቸው ማለት ነው። ቀሲስ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እንኳን በሰላም ተገናኘን። እሺ መልካም። እንግዲህ በመግቢያው ላይ እንደገለጽኩት ዛሬ የምናነሳው ማህበረ ቅዱሳን እንግዲህ ከተመሰረተ 34ኛ ዓመቱን ይዟል ማለት ነው። እንግዲህ የማህበረ ቅዱሳን ምስረታን ስናነሳ ከዛ በፊት ያሉ ግቢ ጉባኤያትን ትተን እንደ መዋቅር በስርዓት ተሰርቶለት በቅዱስ ሲኖዶስ ተፈቅዶ ተወስኖ ከዛ ጊዜ ጀምሮ ያለውን ነው እንጂ ከዛ በፊት ያሉት ዓመታትም አሉ ማለት ነው። ያው ሁላችንም እንደምናስታውሰው በወቅቱ በነበረው የወታደራዊ መንግስት ወይም የሶሻሊዝም ስርዓት ማለት ነው የግቢ ጉባኤ አባላት በጋራ ተሰብስበው ያንን ስርዓት የዛ ስርዓት ትግል የዛ ስርዓት ነባራዊ ሁኔታ ግቢ ጉባኤን እንዲመሰረት ምክንያት ሆኗቸዋል ማለት ነው። ይህንንም በዚያው እናነሳለን። እንዲያው ቀሲስ እስኪ እንዲያው አመሰራረቱን የግቢ ጉባኤ ስትመሰርቱ ወይም ሲመሰረት ምንድነው ገፊ ምክንያቱ፣ ለምን መሰረታችሁት የሚለውን ነገር እንዲያው ብንጀምር። እሺ አመሰግናለሁ። እንግዲህ ስለ ማህበረ ቅዱሳን የግቢ ጉባኤ አገልግሎት ስናነሳ እንደተባለው በዛን ጊዜ ለመሰባሰብ የግቢ ጉባኤ ለመጀመርም ኋላም ወደ ማህበረ ቅዱሳን አገልግሎት አድጎ ዛሬ ዓለም አቀፍ አገልግሎት ለመሆን በዛን ጊዜ ገፊ ምክንያቶች ነበሩ። እንግዲህ ከመጀመሪያው ያለውን ላንሳ። ለምሳሌ በ1977 ዓመተ ምህረት እኛ ወደ አዲስ አበባ ዩኒቨርሲቲ በምንመጣበት ጊዜ ያን ጊዜ የደርግ መንግስት የማርክስ ሌኒን ፍልስፍና የነበረበት ነው። ወጣቶች በተለይ ወደ ቤተክርስቲያን እንዲሄዱ፣ እንዲጾሙ፣ እንዲጸልዩ፣ እንዲያስቀድሱ፣ መጽሐፍ ቅዱስ እንዲያጠኑ አይፈቀድም። ስለዚህ አንድ ወጣት አዮማ ብቻ ነው እንጂ ሌላ ሰንበት ትምህርት ቤት የሚባለውን እውቅና አንሰጥም የሚል አስተሳሰቦች ስለነበሩ በጣም ከባድ ነበረ እና ስለዚህ ወደዚህ ስንመጣ በዛ ሂደት ውስጥ ነው የመጣ ነው። ግን ወደ ግቢ ደግሞ ወደ ዩኒቨርሲቲ ስንመጣ ደግሞ በተለይ 6 ኪሎ ግቢ ነው እንግዲህ ሁሉም ነገር የመጀመሪያው መነሻው። ስለዚህ ወደዛ ስንመጣ ደግሞ በተለይ ሌሎች ደግሞ ከኦርቶዶክስ እምነት ውጪ ያሉት ደግሞ ከውጪ ያለውን የዚህ የማርክስ ሌኒስ በእምነት በሃይማኖት ላይ ያለውን ተጽዕኖ
ለመቋቋም የራሳቸውን ግቢ ውስጥ ዩኒቨርሲቲ ውስጥ ተቋማት ውስጥ ራሳቸውን ደብቀው ወደዛ የሚመጣውን በጣም የሚሰብኩበት እና በጣም የሚፈታተኑበት ወቅት ነበር እና ስለዚህ በዚህ በሁለት አሸጋሪ ሁኔታዎች ነበር እንግዲህ ያኔ የመጣ ነው ማለት ነው። ግን አንዳንድ ጊዜ ፈተና ጥሩ ነው፣ ገፊ ምክንያቶች ጥሩ ነው። በዛ ፈተና ውስጥ ነው አውሮፓውያኖች በበረዶና በእንትን በጣም ስለሚሰቃዩ ነው በስልጠና የቀደሙንና በጣም የተሻለ ኑሮ የሚኖሩትና ስለዚህ አንዳንዴ ፈተና መፍትሄ ያመጣል ማለት ነው። መልካም እንዲያው በዚህው 1977 ዓመተ ምህረት ወደ ጋምቤላ መንግስት የሰፈራ ፕሮግራም አዘጋጅቶ ነበረ። በኋላም በ1983 ዓመተ ምህረት ደግሞ ወደ ብላቴ ነበረና በዚህ አገልግሎት ውስጥ በዋሻ ሁሉ ሳይቀር አገልግሎት ይከናወን እንደነበር እንግዲህ ቀደምት አገልጋዮች ስትገልጹ እንሰማለን። በዚህ ሂደት ውስጥ ምን አይነት ፈተናዎች ነበሩ? እውነት ለመናገር በዛ ስርዓቱ በራሱ የቤተ ክርስቲያን አገልግሎት በማይደግፍበት በዛ ወቅት ምን አይነት ጫናዎች፣ ምን አይነት የዛ ዘመን ተግዳሮቶች ነበሩ? እንዴትስ በምንስ ጥበብ አለፋችኋቸው ቀሲስ? እሺ እንግዲህ እኔ በእርግጥ የጉምላኩና የመተከሉን ነው የነበርኩበት ስለሆነ በደንብ ዲቴል መናገር የምችለው ግን የብላቴውም ባልተቤቴም ነበረች ብዙ ጓደኞቻችን ስለነበሩ እኛ እዚህ ሆነን ያው ስለምንከታተላቸው ያንንም በደንብ መናገር እችላለሁ። እንግዲህ 1977 ሰከንድ ሴሚስተር ላይ ነው ወደ መተከል ዘመቻ የመጣው ሰኔ ወር አካባቢ ላይ ማለት ነው። ምክንያቱም ያን ጊዜ ወሎ ላይ ራብ ስለነበረ ስለዚህ በድርቅ የተጎዱትን ለም ወደ ሆኑ ቦታዎች የማስፈር ዘመቻ ያደርግ ስለነበረ ለነሱ መጠለያ እንድንሰራ ነው የዘመትነው። እኛ ቀጥታ መተከል ነው የደረሰነው፣ ጉምላክ የሚባል ጣቢያ ማለት ነው። 4 ኪሎዎች ሌሎች ደግሞ ጋምቤላ ነው የሄዱት። ስለዚህ ወደዛ ከመሄዳችን በፊት ግን አንድ የተደረገ የሆነ ክስተት አለ። ያ ምንድነው? የተምሮ ማስተማር ሰንበት ትምህርት ቤት ያ የከፍተኛ ትምህርት ፕሮግራም ጉባኤ የሚሳተፉትን ሰንበት ትምህርት ቤቱ ያሉት መምህራን የምስኪያ ዞናን መነኮሳቱ በሙሉ ተሰብስበው አንድ ያዳር ፕሮግራም ነበር። በዛ አዳር ፕሮግራም ላይ በጣም ሰፊ የልምድ ልውውጥ ነበር፣ ሰፊ ትምህርት ነበረ። ሄደን እዛ እንዴት መሰባሰብ እንዳለብን፣ እንዴት መጸለይ እንዳለብን፣ እንዴት በሃይማኖት መጽናት እንዳለብን፣ እንዴት በዛ ቆይታችን ከእምነት ከሃይማኖት ሳንዘናጋ እግዚአብሔር ይዘን ከእግዚአብሔር ጋር ቆይተን መመለስ እንዳለብን ብዙ የእግዚአብሔር ትጥቆች ተሰጥተው ነበር፣ ብዙ ልምዶች ተሰጥተው ነበር። ያ በጣም የተሳልንበት የተቀረጽንበት ነው። እኔ እስካሁን ድረስ በህይወቴ ውስጥ በጣም የሚጠቅመኝ ማለት ነው። እና ያን ጊዜ ነቀስ ጌጡ ግርማ አሁን ወደ እሱ ያረፈ አባታችን በጣም ብዙ ሰው የሚያውቀው ደግ መምህር ነው። ነጋሽ ታዬ፣ ሌሎች ሁሉ አባቶች መነኮሳት የነበሩበት ነውና ስለዚህ ልምዳቸውን በቤተክርስቲያን አገልግሎት ውስጥ የገጠማቸውን ያለፉበትን ነገር እየነገሩን አድረው ሰኔ ጎልጎታ ወባ እንዳይዘን በዛ እንድንጸልይ ከፈተና እንድንድን ለእያንዳንዳችን ማህተም እየተደረገ ተሰጥቶ ነበርና ሄደን እዛ ዘመቻ ጣቢያ 17 ሰው ነው አንድ ድንኳን የሚይዘው። እዛ ያችን ሰኔ ጎልጎታ እየደገመ ጸበል እየጠጣን እየተጠመቀን ነበረ ግን እንገናኝ ነበረው። ከዛ እንደገና ሮሃ ባንድ የሚል ያን ጊዜ ሙዚቃ አለ። ከአዲስ አበባ ሄዶ ለነሱ ቅዳሜና እሁድ ልዩ የዘፈን ፕሮግራም ሲደረግ እኛ ግን ተሰብስበን ጫካ ውስጥ በዛፍ ስር የሰንበት ፕሮግራም ነበር የምናካሄደው። ውዳሴ ማርያም ደግመን መዝሙር ዘምረን ጸሎት አድርገን መጽሐፍ ቅዱስ ተማምረን ተዋይተን ልክ እነሱ ከዘፈን ሲመለሱ እኛ ደግሞ ከጉባኤ እንመለስ ነበር ማለት ነውና ስለዚህ በዛ ህይወት ውስጥ ነው በጣም የተሳል ነው። እንደውም በዛ ውስጥ የበለጠ ፍቅር የበለጠ እርስ በርሳችን ወንድማማችነት እህትማማችነት የበለጠ ደግሞ ሌላው በዋሽ ሲታመም ሌላው በሸርተቴ ሲታመም ሌላው በብዙ ነገር ሲሰቃይ እኛ ያችን እምነታችን እግዚአብሔር ቆጥሮ ያችን ሰኔ ጎልጎታ እየደገመን ያችን ጸበል እየጠጣን ምንም ነገር ሳያገኘን መቆየታችን የበረጠ እግዚአብሔርን እንድናየው እንድንቀመሱ እግዚአብሔርን ህይወት እንዳለ ቅዱስ ዳዊት በዛ ውስጥ እንድንረዳ ሆኗል ማለት ነውና ስለዚህ እንግዲህ ዛ ወባ ነበረ፣ ሸርተቴ ነበረ። በዛ ላይ በዛን ጊዜ አንዳንድ ጊዜ ያው በአካባቢው ያሉ ደግሞ ሽፍቶች አንዳንድ ጊዜ ስጋት ነበረ። በዛ ላይ ባብ ዘንዶ ነበረ። ብዙ ልጆች በእውነት ብዙ ችግር የገጠማቸው ነበሩና እኛ ግን ያ ሁሉ ችግር ሳይገጥመን በጣም በዛን ጊዜ በጥሩ ሁኔታ እንደው በእምነታችን ጸንተን ቆይተን ተመልሰን መተናል። እንደውም ሲመለሱ ጎንደር አካባቢ ያሉ የዩኒቨርሲቲ ተማሪዎች ሁሉ መኪና ተገልብጦ ብዙ ህይወት ሁሉ አልቆ ነበርና ስለዚህ አንዳንድ አሰቃቂ ነገሮች ሁሉ ነበሩ። ግን ከዛ በኋላ ተመልሰን ስንመጣ ግን የበለጠ ጸናን ማለት ነው። ከመተከል በኋላ
ከጉምላክ በኋላ የነበረው የከፍተኛ ትምህርት ተማሪዎች ጉባኤ በተምሮ ማስተማር በጣም የተጠናከረና ሁሉም በስሜትና በፍቅር የሚያደርገው ነበር። ምክንያቱም ከዛ ውስጥ ወጥቶ ከዛ መከራ ውስጥ ወጥቶ የእግዚአብሔርን ቸርነትን ቀምሶ ያደርገው የነበረው ጉባኤ ስለሆነ ማለት ነው። እና ስለዚህ እንግዲህ ከኮተቤ ሁሉ ይመጡ ነበር። በዛን ጊዜ ምስካየ ኅዙናን ብቻ ነበረ ጉባኤ የነበረው። በኋላ ነው በሂደት ወደ ግቢ ገብርኤል 4 ኪሎ ወደ ግቢ ገብርኤል፣ የጥቁር አንበሳ ወደ ጎላ ሚካኤል፣ የኮተቤዎች ኮተቤ ገብርኤል እያለ እየተስፋፋ በየቦታው ሄደው ቀስ በቀስ ነው። እና ያን ጊዜ ግን እዛው ምስካየ ኅዙናን ብቻ ስለነበረ ስለዚህ በዛ አይነት ነው ስንማር የቆየ ነው ማለት ነው። እንግዲህ የመጀመሪያው በዚህ አይነት ስንማር ከቆየን በኋላ በጣም ብዙ ትምህርት ነው የተማርነው። አባቶች በየርሱ ያስተምሩናል። ስነ ፍጥረት፣ ስለ ነገረ መለኮት፣ ስለ ሕግጋት፣ አጠቃላይ ስለ ስርዓተ ቤተ ክርስቲያን የተለያየ ርዕስ እየተከፋፈሉ በዛን ጊዜ ሁሉ እንግዲህ ሲያስተምሩን እኛ ስናስተባብር በዛ በጽዋ ፕሮግራም ደግሞ ሌሎች ግቢ ያሉትን ወደዛ ይሄዱ እንዲማሩ ስናደርግ ነበር እና በዛ ጊዜ ውስጥ በእርግጥ አንድ ትልቅ ፈተና ነበር። ያ ምንድነው? የታድሶ ፈተና ነበር። በተለይ ያን ጊዜ ይሄ የሃይማኖታዊ እንቅስቃሴ ነበር። ሃይማኖታዊ መጀመሪያ በጣም ጥሩ የቤተክርስቲያን ጉባኤ ነበረ። በጠቅላይ ቤተ ክህነት የሚመራ ልክ እንደ ማህበረ ቅዱሳን ያለ አገልግሎት ማህበር ነበር። በኋላ ግን ሌሎቹ ጠልፈው ሌላ ችግር ፈጥረው ስለነበረ ያ በወቅቱ እንግዲህ ትንሽ ቤተክርስቲያንን የፈተናት በዛን ጊዜ የነበሩ የግቢ ተማሪዎችንም የፈተነ ጉዳይ ነበር። ያው በእግዚአብሔር ቸርነት እንግዲህ እሱ ሁሉ ታልፏል ማለት ነው። ከዛ በኋላ ግን ጉባኤው እየሰፋ ሄዶ ልክ በ1980 እኛ ከዛ ተመረቀ ስንጨርስ ለመጀመሪያ ጊዜ በኢትዮጵያ ቤተክርስቲያን ታሪክ በከፍተኛ ትምህርት ፕሮግራም የቤተክርስቲያን ትምህርት ይማሩ የነበሩ በቤተክርስቲያን ያሉ ልክ አሁን እንደ ግቢ ጉባኤ ማለት ያሉ የመጀመሪያ የተመረቁት በ1980 ነው። በ1980 እኛ ስንመረቅ ተምሮ ማስተማር ልዩ የምረቃ ፕሮግራም አድርጎ እንግዲህ ከ5 ያላነሱ ሊቃነ ጳጳሳት የተገኙበት እና አቡነ ጎርጎርዮስ ራሳቸው አቡነ ጎርጎርዮስ የዘዋዩ የመጀመሪያው ማለት ነው አቡነ ጎርጎርዮስ ካለ ነበሩ። ስለዚህ አሁን ማህበረ ቅዱሳን ለሚሄድበት አቅጣጫ መሰረቱን የሰሩት አቡነ ጎርጎርዮስ ናቸው። የዘዋይ ሐመረ ብርሃንም ሌሎቹም ጽዋ ፕሮግራሞች የቅዱሳን መታሰቢያዎች ናቸው። ስለዚህ ቅዱሳን የሚታሰቡበት ቅዱሳን የሚዘከሩበት ስለዚህ ወጣቱ በቅዱሳን ስም ተሰባስቦ በቅዱሳን በረከት ቤተክርስቲያን የሚያገለግልበት ማህበር እንዲሆን ማህበረ ቅዱሳን ይሁን የሚለውን እንግዲህ አቡነ ገብርኤል ያው ከቀረቡ ሐሳቦች ይህንን አስተያየት በመስጠታቸው የሊቀ ጳጳሱን ሐሳብ በመቀበል እንግዲህ ማህበረ ቅዱሳን የሚለው ስያሜ ተሰጥቷል። ከዛ በኋላ እንዴት ይዋቀር፣ የት ይዋቀር፣ እንዴት ይቀጥል የሚለው ነገር ሲባል ነው ማለት ነው። ቤተክርስቲያን ሰበካ መንፈሳዊ ጉባኤ አላት፣ ሰንበት ትምህርት ቤት ማደረጃ አላት፣ ስብከተ ወንጌል አላት። እነዚህ ሁሉ መዋቅሮች ወጣቱን የሚያቅፉትና ወጣቱን ቢደራጅ የተሻለ የሚሆነው ሲባል ሰንበት ተማሪ ነው። አብዛኛውም ከፍተኛ ትምህርት ቤት ያሉትም ከሰንበት ቤት የመጡ ወጣቶች ስለሆኑ ሄደው በሰንበት ቤት ስለሆነ የሚያገለግሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ቤት ማደራጃ መምሪያ ማህበረ ቅዱሳን የሚለው እንግዲህ መልክ ይዞ ያ እንግዲህ እንደሚጸነስ ህንፃን መልክ እየዘራ አካል እየዘራ ሄዶ ልጅ ሆኖ የተወለደው በ1984 ዓመተ ምህረት ማህበረ ቅዱሳን የሚለውን ስም ይዞ የክርስትና ስም ይዞ ነው ማለት ነው። መልካም ቀሲስ ከልብ ነው የምናመሰግነው። በእውነቱ እግዚአብሔር ያክብርልን፣ እናመሰግናለን። እንግዲህ ማህበረ ቅዱሳን በ1984 ዓመተ ምህረት መመስረቱን ተከትሎ ብዙ በውስጡ ብዙ አገልግሎት ክፍሎችን ብዙ ማስተባበሪያዎችን ይዞ ነው የቀጠለውና ከዛ ውስጥ አንዱ ደግሞ የሆነው ምንድነው ዋና መነሻ የነበረው የግቢ ጉባኤ አገልግሎት ማለት ነው። ከዛ በኋላ እንዴት ሆነ የግቢ ጉባኤ አገልግሎት ከዛ በኋላ ባለው ምን ይመስል ነበር የሚለው እንደው አጠር አድርገው እስከ ዘመናችን ድረስ ያለውን እንዴት ምን አይነት ስኬቶች ነበሩ? ማህበሩ ያው አገልግሎቱን እያሰፋ ሲሄድ በዛው ልክም ተግዳሮቶች ይኖር ይሆናል እና ከዚህ ጋር እንዲያው ጠቅለል አድርገው። ጥሩ እንግዲህ ወደ ተግዳሮቶቹ ሲመጣ ሰንበት ትምህርት ቤት ግቢ ጉባኤ ገና መጀመሪያ ምስካየ ኅዙናን ሲመሰረት ለምንድን ነው የግቢ ጉባኤ የሰንበት ተማሪዎች ለብቻቸው የሚሆኑት የብቻቸው ፕሮግራም ይኖራቸው ከማን በልጠው ነው? ለምን ሰንበት ቤት አይማሩም? ምንድነው እሱ የተለየ ፕሮግራም የሚያስፈልገው የሚሉ ጥያቄዎች ነበሩ። አይ አይደለም፣ እነዚህ ግቢ ያሉ ዩኒቨርሲቲ ተማሪዎች አንደኛ በሰንበት ቤት ቆይተው የመጡ አሉ፣ ሰንበት ቤትም ያልተሳተፉ አሉ። እንደገና 2 ዓመት 4 ዓመት 5 ዓመት የሚቆዩ አሉ። የተወሰነ ጊዜ ቆይተው ስለሚሄዱ እዚህ ስለማይቀጥሉ በሰንበት ትምህርት ቤቱ እነሱን የተለየ ትምህርት አስተምሮ አስታጥቆ ስለዚህ በሄዱበት ቦታ ቤተክርስቲያን እንዲያገለግሉ ማድረግ ስለሚያስፈልግ ለዛ ነው ይልቁኑ በጋራ ሆነን ሰንበት ቤቱም ድርሻ ኖሮት እኛም እያስተባበርን ስለዚህ ተጋግዘን እንቀጥል በሚል ነው እንግዲህ እየተስማማንና እየተዋሃድን ነገሩ እየታወቀ ሲመጣ የመጣው። ከዛ በኋላ እንግዲህ
ማህበረ ቅዱሳን በህግ ሲቋቋም ቅዱስ ሲኖዶስ እንደተባለው ትልቁን ኃላፊነት የሰጠው የግቢ ጉባኤ ነው። ለምን የግቢ ጉባኤ በቤተክርስቲያን ስትራክቸር ውስጥ የለም። ለምሳሌ አሁን ቤተክርስቲያን ጠቅላይ ቤተ ክህነት አላት፣ ከዛ ሀገረ ስብከት አላት፣ ወረዳ ቤተ ክህነት አላት፣ አጥቢያ ቤተክርስቲያን አለ አይደል? ገነገ ዩኒቨርሲቲ ውስጥ ግን መዋቅር የላትም። ዩኒቨርሲቲው መዋቅር ሳይላት ወደ ዩኒቨርሲቲ የገባውን ተማሪ የቤተክርስቲያን ልጅ ተከታትላ ልታስተምርበትና ልትመራ የምትችልበት ሲስተም የላትም። ስለዚህ ይሄንን ክፍተት የሚሞላና የተማረውን ኃይል ወደ ቤተክርስቲያን አምጥቶ ቤተክርስቲያን ትምህርት አስተምሮ በእውቀቱ በገንዘቡ በህይወቱ ቤተክርስቲያን እንዲያገለግል ሊያደርግ የሚችል እግዚአብሔር የፈጠረው ማህበረ ቅዱሳን ነው ማለት ነው። ስለዚህ ቅዱስ ሲኖዶስ ይህን በመረዳት ይሄን ኃላፊነት ለማህበረ ቅዱሳን የሰጠው ማህበረ ቅዱሳንም በተሰጠው ኃላፊነት መሰረት የግቢ ጉባኤያትን አንደኛ ያን ጊዜ አሁን ስትራክቸር ሲሆን ከጠቅላይ ቤተ ክህነት ጀምሮ የከፍተኛ ትምህርት ባሉበት ቦታ ሁሉ እንዴት ነው እሱ ግቢ ጉባኤ መመስረት ያለባቸው? አንደኛ የትምህርት አሰጣጡ እንዴት ነው መሆን ያለበት? ምን ትምህርት ነው መማር ያለባቸው የሚለውን ትምህርት እንግዲህ እኛ ራሳችን አስተማሪ እየለመንን ወይም ደግሞ ይሄን አስተምሩን እያለን ነው ስንማር የቆየ ነው ስንሰባሰብ የቆየ ነው። አሁን ግን ፎርማል ሆኖ ግን በህግ በደንብ በስርዓት ሲቋቋም ግን ስለዚህ ካሪኩለም ስርዓተ ትምህርት አስፈልገዋል። ስለዚህ የግቢ ጉባኤ ስርዓተ ትምህርትን ማዘጋጀት፣ የሚማሩትን ትምህርቶች መለየት፣ ከዛ በኋላ 2 ዓመት የሚማሩት ምን ይማሩ፣ 4 ዓመት የሚማሩ ምን ይማሩ፣ 5 ዓመት ምን ይማሩ፣ ከዛ በኋላ ያሉትስ እንዴት ይሁን የሚለውን እሱን በደንቡ መወያየት፣ የግቢ ጉባኤ ራሱን የቻለ ክፍል የሚመራው አካል የመፍጠር፣ ከዛ በኋላ በየግቢ ጉባኤው ደግሞ ያንን የሚያስተባብሩ ሰዎችን የመፍጠር፣ ከዛ በኋላ ያንን ደግሞ የተዘጋጀውን ካሪኩለም ደግሞ የሚያስተምሩ መምህራንን የማሰልጠን የማብቃትና የማሰማራት። ስለዚህ በዚህ አይነት መንገድ እንግዲህ በህግና በስርዓት እንዲመራ ለቤተ ክርስቲያንን የሚጠቅም ሀገርን የሚጠቅም ራሱንም የሚጠቅም ይሄ አገልግሎት እንግዲህ እየሰፋ ሄዶ አሁን በዓለም አቀፍ ደረጃ በመላው ዓለም የግቢ ጉባኤ አገልግሎት እየሰፋ መጥቶ ወጣቱን እየቀረጸ ነው። ስለዚህ ግቢ ጉባኤ አሁን አንደኛ ትምህርት ሃይማኖትን ያስተምራል፣ ሁለተኛ ወጣቶች እርስ በርሳቸው እንዲገናኙ ልምድ እንዲለዋወጡ ያደርጋል፣ ሶስተኛ ኃላፊነቱን ወስደው ማገልገልን እንዲማሩ ያሰለጥናል፣ አራተኛ በተሰልጥነው ተምሮ ማስተማር ማለት ነው። ጉባኤ እንዲሸፍኑ እንዲያስተምሩ ነገም ሄደው ወንጌል እንዲሰብኩ እንዲያስተምሩ ያደርጋል። በሌላ በኩል ደግሞ በሚያገኙት ትምህርት ስብዕናቸው የተገነባ ለሀገርም ለቤተክርስቲያን የሚጠቅሙ ያደርጋል። እንደውም በግቢ ጉባኤ እያደረ እየሰፋ ሲሄድ የአብነት ትምህርት ቤቶች እየተስፋፉ ስለዚህ የግቢ ጉባኤ በሸብ ሳይንስን፣ እውቀትን፣ ጥበብን ፕሮፌሽንን ለመቅሰም ነው አይደል ተማሪ የመጣው። ሲመጣ ግን ልክ ያችን የሰማሪ ተዋት ሴት የአኳጎ ጉድጓድ ውሃ ልትቀዳ ስትመጣ ክርስቶስ ጉድጓድ ቁጭ ብሎ ጠበቃት አይደል። እሷው ለመጠጥ የስጋ ውሃ ልትጠጣ ነው ሄደችው፣ ልትቀዳ ነው ሄደችው፣ ለሷም ለቤተሰቦቿም። እግዚአብሔር ግን የህይወትን ውሃ ሰማይ ውሃ ጠጣት። ስለዚህ ትውልዱም የዩኒቨርሲቲ ልማር ሳይንስ ሊያጠና እውቀት ሊገበኝ ነው ወደ ዩኒቨርሲቲ የመጣው። ኢየሱስ ክርስቶስ ከዩኒቨርሲቲ በር ላይ ጠብቆ ግን ሰማያዊ ህይወት አጠጣው፣ ሰማያዊ ምግብ መገበው፣ ሰማያዊ ቃሉን አስተማረው። ስለዚህ ለመንግስተ ሰማያት የሚበቃ ለቤተክርስቲያን የማስብ ራሱን ብቻ ሳይሆን ወገኑን የሚሰብክ እሷ እኮ ከክርስቶስ ተምራ ተሰብካ ወደ ሰማርያ ወገኖቿን ልትሰብክ አይደል ሄደችው። ስለዚህ ወደ ቤቱ እየሄደ ቀን በበጋው እዚህ ይማራል፣ ግቢ ጉባኤ ይማራል፣ ይሰለጥናል። ክረምቱን ሲሄድ ቤተሰቡን፣ ጎረቤቱን፣ አካባቢውን እየሰበከ እያስተማረ ወንጌልን ወደ ዓለም የሚያደርስ ሐዋርያ እንዲሆን እግዚአብሔር ይህንን አጋጣሚ ፈጥሯል ማለት ነው። ሌላው ደግሞ በአብነት ትምህርት ለምሳሌ ድቁና እየተማሩ ቅስና እየተማሩ ክህነት እየተቀበሉ ስለዚህ ዛሬ በግቢ ጉባኤ ተምረው በዩኒቨርሲቲ ሰልጥነው ዶክተሮች ቢሆኑ ፕሮፌሰሮች ቢሆኑ ሳይንቲስቶች ቢሆኑ በተለያየ ሙያ ቢመረቁ አብሮ ዲያቆን ቄስ እየተባሉ ስለዚህ ዘመናዊንና መንፈሳዊን ዓለም አዋህደው ስለዚህ ቤተክርስቲያንን በዓለምም ማማ ላይ በመንፈሳዊው ማማ ላይ ከፍ አድርገው የሚያሳዩ ምሳሌ የሚሆኑ ትውልድን ለመተካት ትልቅ መሳሪያ ሆኗል ማለት ነው። መልካም እናመሰግናለን ቀሲስ። በእውነት እንዲያው በግቢ ጉባኤ አገልግሎት ውስጥ አልፈናልና ብዙ ነገሮችን ተምረናል። ብዙ የማናቃትን ቤተክርስቲያን እንድናውቅ አድርጎናል ግቢ ጉባኤ። በዚህ ሂደት ውስጥ ደግሞ በዛ ሂደት ውስጥ ያለፉ የግቢ ጉባኤ ተማሪዎች ለሀገር ያላቸው አበርክቶ የማይተካ ነው። ቅድምም ቀሲስ እንዳነሱት
በተለይ የተሰጠውን ኃላፊነት በብቃት ከመወጣት አንፃር ከታማኝነት አንፃር አምላኩን የሚፈራ ስርዓት እንኳን ለምሳሌ ሙስና የሚበላበት መንገድ ተፈጥሮለት ይሄ የቁጥጥር ስርዓቱ በስርዓት ያልተዘረጋ ቢሆን እግዚአብሔርን ስለሚፈራ አምላኩን ስለሚፈራ ከዛ ነገር ታግሶ ሀገርንም የሚጠቅም ትውልድን በጣም በጥሩ መንገድ ሰርቷል ብዬ አስባለሁ ግቢ ጉባኤና በዚህ ረገድ እንዲሁ ያለው ሚና መንግስትስ ተረድቶታል ወይ ወይም ይሄ ከፍተኛ የትምህርት ተቋማት ተረድተውት ግቢ ጉባኤን ያግዙ ነበር ወይ? በተለይ ደግሞ ይሄ አምላክ የለሽ ስርዓቱ ወይም ወታደራዊ ስርዓቱ ካበቃ በኋላ በዛ በነበሩት ጊዜያቶች አሁንም ድረስ የምናስተውላቸው ነገሮች ስላሉ ነው ግቢ ጉባኤን ነገ እኔ ይጠቅመኛል ብሎ የሚደግፍ ከፍተኛ የትምህርት ተቋም አላየንም። ምናልባት አንዳንዶች ኖር ይሆናል። ከዛ ውጭ ግን እንዲህ አታድርጉ የሚል የሴኩላር አይዲዮሎጂውን በማምጣት የማግለል ነገር አለ። ይህንን ተረድቶ አብሮ ተነጋግሮ ነገም የሚጠቅሙት ሀገርን ነው ነገም የሚጠቅሙት ቤተክርስቲያንን ነው ብሎ በጋራ የመስራት ነገር ነበረ ወይ? አዎ እንግዲህ ምንድነው እሱ አሁን እኛ ብዙ ጊዜ ኢትዮጵያንን የሚጎዳል ከራሳችን ነገር ከባህላችን ከማንነታችን ካደግንበት ከኖርንበት ከአባቶቻችን ከቀደሙት ከወረስነው ባህላችንና ሃይማኖታችን አንነሳም። ሁሉ ጊዜ ኮፒ ኤንድ ፔስት ነው። ስልጣን የሚመስለን ከሌላው ሀገር አምጥተን ቢመስለንም ባይመስለንም ቢመቸንም ባይመቸንም እሱን ፔስት አድርጎ መኖር ነው እና እሱ ነው ትልቁ ችግር። ኢትዮጵያን በጣም አደጋ ላይ ጣላት ለምሳሌ ማርክስ ሌኒን ፍልስፍና በቃ ከሌላው ሀገር መጥቶ የተለጠፈ ነው። እምነት ባለበት ባህል ባለበት ስንት አይነት ሴት ባለበት ነገር ያን ሁሉ አኮታኩቶ ትውልዱን ለሀገር ስንት ለውጥ ላይ ያመጣ የነበረውን ጭንቅላት ዶጋመድ ያደረገው እንደዚህ ያሉ ሂደቶች ናቸው እና አሁንም ቢሆን እኛ ኢትዮጵያ ተቋማቷ በምን አይነት ቢመሩ ትውልዱ በምን አይነት ቢመራን ውጤታማ ምን ሆኖ የሚለውን ፐርስፔክቲቭ አጥንተን ከራሳችን ተነስተን ከሌላው ዓለም የሚጠቅመንን ነገር ወስደን አዋህደን ስለማንሄድ በቃ እንዳለ ሴኩላሪዝም አመጣን። ከዛ በኋላ በቃ ምንም አይነት እግዚአብሔርን ማመን ወይም ደግሞ ቤተክርስቲያን መሄድ መጾም መጸለይ እንደዚህ ያለው ነገር ልክ ኋላ ቀርነት አላስፈላጊነት አድርገን እየወሰድ ነው ስንሄድ ስለዚህ ለምናደርጋቸው ነገሮች ሁሉ እንቅፋት ሆነብን ማለት ነው መጠላለፍ ሆነብን እና ስለዚህ ነው አሁን ብዙ ጊዜ በከፍተኛ ትምህርት ተቋማትም ውስጥ ሰው በእርግጥ የተለያዩ ኢንተረስቶች አሉ። አንዱ ችግራችን አባቶቻችን ተቻችለው ተከባብረው ኖረው ሀገሪቷን እዚህ ድረስ አሻግረው አምጥተዋታል። እኛ ግን የሰውን በእምነቱ በማንነቱ በባህሉ አክብረን የራሳችንም ጠብቀን ሌላውን ጠብቀን ልክ እንደመጣንበት አይነት የመኖርን ባህል ሚስ እያደረግነው ስለመጣን ሁሉም በቃ የራሱ ካልሆነ የሌላውን አጥፍቶ የማለፍ ወይም ተረማምዶ የማለፍ አይነት አባዜ ስለተያዘ አንዳንድ ጊዜ ከእምነት አመለካከትም ከፖለቲካ አመለካከትም ከስብዕናና እንደው ከኤቲክስ ጉድለትም አንዳንድ ችግሮች መፈጠር የሌባቸው ችግሮች በየቦታው ሲፈጠሩ እናያለን ማለት ነው እና ያም ሆኖ ግን ማንኛውም አካል ማወቅ ያለበት ግን ማህበረሰብ በግቢ ጉባኤ የሚያደርገው አገልግሎት ሀገራዊ ነው። ሃይማኖታዊ ብቻ አይደለም፣ ሀገራዊ ነው። አሁን ቆይ በግቢ ጉባኤ ወጣቱ እየተማረ ፈሪሃ እግዚአብሔር ባይኖረው ኖሮ በግቢ ጉባኤ እየተማረ ይሄ ዘረኝነቱን በቋንቋ መለያየቱን አሁን በዚህ በፖለቲካ እርስ በርስ መጠፋፋቱን የማይጠቅም ነገር ሆኖ አግኝቶት ራሱን ባይገዛ ኖሮ ከዚህ አይነት ትርምስ ውስጥ ራሱን ባያቀብ ኖሮ ስለዚህ ሁሉም አንድ ቢሆን ኖሮ በሀገሪቷ ውስጥ ምን ትውልድ ይገኝ ነበር? በጣም ማን ወጣው ኢየሱስ ነበር ልንገባ የምንችለው። ግን መቼም ታው የሚል አትሊስት የሚረጋጋ ራቅ ብሎ የሚያይ ትንሽ ስብዕናው ህይወቱ ትምህርቱ መንፈሳዊነቱ የሚይዘው ትውልድ መኖሩ ግን አትሊስት በተወሰነ ደረጃም ቢሆን አደጋውን ቀንሶታል የሚል እምነት አለኝ ማለት ነውና ስለዚህ ግቢ ጉባኤ አሁንም ቢሆን ማህበረሰብ በግቢ ጉባኤ የሚያስተምራቸው ተማሪዎች ምንም አይነት ሌጋ የፖለቲካ ትምህርት አያስተምርም። ማህበረሰብ የሃይማኖት ትምህርት ነው የሚያስተምረው። ነገር ግን ስለ ሀገር እንዲያውቁ ስለ አስተዳደር እንዲያውቁ በዓለሙ ስላለ የፖለቲካ አስተሳሰብም እንዲያውቁ ስለዚህ ሁሉ በጥንቃቄ እንዲሄዱ አቅጣጫ ይሰጣቸዋል። ከዛ በኋላ እነሱ ተምረው ሲወጡ ማህበረ ቅዱሳን ለምሳሌ የተማረው ትውልድ
ለሀገሩ በፖለቲካው በማህበራዊ በኢኮኖሚም አስተዋጽኦ እንዲያደርግ ማህበሩ መንፈሳዊ ስለሆነ ከፖለቲካም ንጹህ ስለሆነ ስለዚህ ያንን ድንበሩን ጠብቆ መሄድ ስላለበት አመራሩ አስፈጻሚው መምህራኑ እዛ ላይ የሚያገለግሉት ከዚህ ነፃ እንዲሆኑ ህግ ሰርቷል። ሌላው ግን ወደዚህ ሄዱ አይልም ሐውሳን ወደዚህ ሄዱ አይልም። ነገር ግን ሀገራችንን በመንጠቅምበት ሁሉ እንሳተፋለን ብሎ የተማረው ኃይል ተሳትፎ ሀገሩን እንዲያሳድግ ኢኮኖሚን እንዲያሳድግ በማንኛውም ውስጥ ተሳታፊ እንዲሆን ግን ማህበረ ቅዱሳን ነፃነት ሰጥቷል ማለት ነው። ስለዚህ የተማረው ኃይል በአግባቡ ከተያዘ ኢትዮጵያን ወደፊት ለማሻገር ኢትዮጵያን ወደ በለጸጉት ወደ አደጉት ሀገር ለማምጣት ስለዚህ የተማረ ኃይል ያስፈልጋል። ያለ ትምህርት ያለ ዕውቀት ምንም ነገር ማድረግ አይቻልም። ስለዚህ ያልተማረ ሰው ማለት ብላይንድ ነው። ወዴትም እንዴት እንደሚነሳ ወዴት እንደሚሄድም አያውቅም። ስለዚህ ከፍተኛ ትምህርት ላይ የተማረው ጥሩ ስብዕና ከገነባ በተማረው ትምህርት ተመራምሮ ተፈላስፎ ሰውን የሚያጠፋ ሳይሆን ሰውን የሚያድን ሰውን የሚያጫርስ ሳይሆን ሰውን የሚያስማማ የሚያግባባ ሰውን በድህነት ውስጥ ማቆ በአሽሽና ወይም ደግሞ በስካር ተቆራምዶ እንዲኖር ሳይሆን አምራች እንዲሆን ሌላውን ረጂ እንዲሆን ተመራማሪ ተፈላሳፊ እንዲሆን በእውቀት የበለጸገ እንዲሆን ለወገኑ ለሀገሩ የሚያስብ እንዲሆን ስለዚህ ጥሩ ስብዕና ያለው ጥሩ ትውልድ የሚገነባ እንዲሆን ያስችለዋል ማለት ነው። ይሄ ደግሞ እንዴ አገር እንዲህ ያለ ትውልድ አግኝታ ነው እንዴ? ማንንም ቢሆን የሚጎዳ ሳይሆን ማንንም የሚጠቅም ለሁሉም የሚሆን ስለሆነ ስለዚህ ግቢ ጉባኤን በእርግጥ አሁን የመረዳት ሁኔታ አለ። ግቢ ጉባኤ ላይ ማውሳን የሚያደርገው አገልግሎት ጥቅሙ ምንድነው የሚለው ለምሳሌ አሁን ለቤተክርስቲያን የተማረው ተማሪ መሐንዲሱ አርኪቴክቱ ለቤተክርስቲያን ለገዳማት በነፃ እንትኖችን በመስራት ሐኪሙ በየገዳማቱ በየቦታው ሄዶ አባቶችን በማከም መታከም የማይችሉትን በመርዳት ሌላው ባለሙያው የሂሳብ ባለሙያው በየሰበካው በየቤተክርስቲያኑ በየሰመቱ ገብቶ የቤተክርስቲያንን አሰራር በማዘመን ስለዚህ ያንዳንዱ ባለ ምክንያቱም ማህበረ ቅዱሳን ከግቢ ጉባኤ ሲወጣ የሰንበት ትምህርት ቤት አባል ወይ ሰበካ ጉባኤ አባል ነው የሚሆነው። ከዛ ውጭ ማህበረ ቅዱሳን አባል መሆን አይችልም እና ግቢ ጉባኤ ስሪቱ ያ ነው። በዚህ አይነት መንገድ ሰው ወደ ቤተክርስቲያን መዋቅሮች የገባ እንዲያገለግል ስለሆነ የተሰራው በደንብ በጥናት ወንድሞች አባቶች በደንብ አድርገው ስላስቀመጡት ስለዚህ ለሀገር ለወገን የሚጠቅም ነው የግቢ ጉባኤ አገልግሎት በማንኛውም መንገድ ብናየውና ስለዚህ አሁን ለምሳሌ ግቢ ጉባኤ ላይ ድሮ ቀሲስ ጌቱ ሲያስተምረን እናንተ መናጤዎች ውሾች ይለናል። ያው የወደደውን በስድብ ስለሆነ የሚገልጸው እግዚአብሔር እናንተን የሰበሰበው ስራቶ እንዳይመስለኝ እናንተን ሊጠቀምባችሁ ፈልጎ ነው። ገና ቤተክርስቲያንን በዓለም ያስፋፋታል። እናንተ በትምህርት በስራ ወደ ዓለም ትሄዳላችሁ። ዓለምን መድረስ የምትችሉ ናችሁ። የተማራችሁ ናችሁ። የዓለሙን ሳይንስ የቀመሳችሁ ናችሁ። በሄዳችሁበት ቦታ ግን ኢትዮጵያን ተዋህዶን ክርስትናን ትሰብካላችሁ እና ስለዚህ ይሄን ትሰራላችሁ ይለናል። ያኛ እሱ ነው በምኞቱን ፍላጎት የተናገረ መስሎት እንስቅ ነበር በልጅነት መንፈስ እና ስለዚህ እኔ ይሄንን ግን ያየሁት በተለይ የተማረውን ትውልድ ወደ ቤተክርስቲያን ማምጣት ቤተክርስቲያኑን እንዲያውቅ ሃይማኖቱን እንዲረዳ ስለዚህ በእውቀቱ በጉልበቱ በገንዘቡ ቤተክርስቲያን እንዲያገለግል በግቢ ጉባኤ ያገኘው ትምህርት የጠቀመው ምንድነው? ለትምህርት ወደ አውሮፓ ሲሄድ ለትምህርት ወደ አሜሪካ ሲሄድ ለትምህርት ወደ ካናዳ ሲሄድ ለትምህርት ወደ ሌላው ዓለም ሲሄድ ቤተክርስቲያኑንም ይዞ ነው ሄደው በልቦናው ተሸክሞ ነው ሄደው። ስለዚህ እዛ ሄዶ በከፍተኛ ትምህርት ተቋማት ግቢ ጉባኤን ያቋቋመው እንደገና ቤተክርስቲያን በሌለበት ቦታ ቤተክርስቲያን ነው የተከለው። ሰንበት ቤት በሌለበት ሰንበት ቤት ዛሬ አሜሪካ ብንሄድ ዛሬ አውሮፓ ብንሄድ ሌላው ዓለም ብንሄድ እምነት ተዋህዶ የተስፋፋችው በዚህ አይነት መንገድ ነው ማለት። ስለዚህ የግቢ ጉባኤ ማለት ዓለም አቀፍ የቤተክርስቲያን አገልግሎት እንዲሰፋ ዓለም አቀፍ የቤተክርስቲያን አገልግሎት ሰፋ ማለት ደግሞ የኢትዮጵያ ኢሜጇ የኢትዮጵያ ገጽታዋ የኢትዮጵያ ባህሏ የኢትዮጵያ ዜማዋ ድርሰቷ ሁሉ በዓለም እንዲሰራጭ እና ዓለም አቀፍ እንትኗ ክብሯና ልዕልናዋ ከፍ እንዲል ያደረገ ነው ማለት። ለምሳሌ እኔ ኔዘርላንድ ፒኤችዲን ስሰራ ፓራላሊ እዛ ቤተክርስቲያን አስተዳዳሪ ሆኜ ቤተክርስቲያን እየመራሁ ነበር ፒኤችዲን የሰራው ካንስላል ነበር። ስለዚህ የኢትዮጵያ ቤተክርስቲያን ባህሏን ትውፊቷን ዶግማዋን ቀኖናዋን ዜማዋን ትልቅ በአውሮፓ ግራንድ ኤግዚቢሽን በማሳየት ፈረንሳይና ኔዘርላንድ ካለው የኢትዮጵያ ኤምባሲ ጋር ሁሉ በጋራ ሆነን ትልቅ ኤግዚቢሽን በማሳየት በእውነት ኢትዮጵያ ውስጥ ምን አይነት የእምነት የሃይማኖት ታሪክ እንዳለ ያሳየንበትና በተለይ በዛ ያሉትን አውሮፓውያን ያስደመምንበት ነበር። ያ ምንድነው? እሱ በአንድ በኩል ሃይማኖትን
ማስፋፋት ነው። በሌላ በኩል ደግሞ የሀገርህን ገጽታና እሴትህን ለዓለም ማድረስ የገጽታን መገንባት ነው ማለት ነው። መልካም፣ በጣም ጥሩ ገለጻ ነው ያደረጉልን ቀሲስ። በተለይ ውጭ ላይ ያነሱት ነገር በአይናችን የምናየው ነው። ህፃናት ከህፃነታቸው ጀምሮ አብነት ትምህርት እየተማሩ ስርዓተ ቤተ ክርስቲያን እየተማሩ በስርዓት እንዲያድጉ መሆናቸውን በብዙ መንገድ አይተናል። ከዝማሬ አገልግሎት ጀምሮ የግቢ ጉባኤያት ያለው የመዋቅሩ መጠንከር ልጆቹ ምን አይነት ባለፈው የሚያየናቸው ነገሮች ስላሉ ነው በሶሻል ሚዲያም በሌላም የተለቀቀው ሌሎች የሌላ እምነት ተከታዮችን ወይም የፕሮቴስታንት አማኝ ተከራካሪዎችን በዓለም መድረክ ተከራክሮ ያሳመነ ዓለምን ጉድ ያስባሉ ሰዎች የወጡት በዛ ነው። ከዛ በዘለለ ግን አሁን ላይ እንዲያው እኔም የቅርብ ጊዜ የግቢ ጉባኤ ተመራቂ እንደመሆኔ በየጊዜው ያለው የግቢ ጉባኤ አገልግሎት ግቢያት በዝተዋል፣ ግቢ ጉባኤያት በዝተዋል። ነገር ግን በግቢ ጉባኤ ላይ ያለው ጠንካራ የሆነ ስነ ልቦና ያለው ተማሪን ከማፍራት አኳያ የሆነ አንዳንድ ድክመቶች ይታያሉ። አንዳንዴ ችግር ነው የሚያጠነክር። ምክንያቱም የመጀመሪያው የማህበረ ቅዱሳን መመስረቱም ትልቁ ተግዳሮቱ በወቅቱ የነበረው ስርዓት እንደመሆኑ እናንተን የነገዋ ቤተክርስቲያን እንድታሳስባችሁ አድርጓቸዋል። ያ ደግሞ ግቢ ጉባኤን መሰረተ፣ ማህበረ ቅዱሳንን መሰረተ። አሁን ላይ ግን ችግር ስለሌለ ነው ምንድን ነው የሆነ ድክመቶች ይታያሉ። ቆራጥ የሆነ ጊዜውን በአግባቡ ተጠቅሞ ነገ ቤተክርስቲያንም ሀገርንም መጥቀም የሚችል የግቢ ጉባኤ ተማሪ እያፈራን ነው ወይ ብለው ያስባሉ? እንዲያው ካልሆነስ ምን አይነት አሁን ዘመናዊ ተግዳሮቶች የሉም ወይ? እንግዲህ ምንድነው መቼም በየዘመኑ ያሉ ፈተናዎች እንደየዘመኑ ይቀያየራሉ። ጥልቀታቸውም ስፋታቸውም እንደምንጥቀታቸውም ማለት ነው። በእኛ ጊዜ ውስጣችን ቁጭት ነበር። ቁጭቱ ምንድነው? አንደኛ ራሳችንን በእምነት የማጽናት ምክንያቱም ከእምነታችን ከሃይማኖታችን የሚነቀንቅ ነገር ስለገጠመን ማለት ነው። ሁለተኛ ደግሞ ሌላውን ደግሞ የማጽናት ምክንያቱም ሌላው ሳያውቅ እምነቱን ሃይማኖትን ወደ ሌላ ሲሄድ ወደ ክደት ሲሄድ ወደ ፍልስፍና ሲገባ ይሄ የለም ሲል በጣም የሚያሳዝንና ትልቅም ዲሞክራሲ ስለሆነ ስለዚህ ያንን የተማረውን አስተምሮ ወደ ቤተክርስቲያን ውስጥ ማምጣትና በቤተክርስቲያኑ ህይወት እንዲኖሩ የማድረግ ቁጭት ያ አንድ ነገር ነው ማለት ነው። ሌላው ደግሞ ራሱ የአባቶች ጸሎት እንባቸው እና ቤተክርስቲያን ለማን ታውካት ትውልዱን ለማን ጣልከው ስለዚህ ምንድነው እሱ እግዚአብሔር ሐሳብ የሚለው ጸሎት ራሱ ትልቅ አጋዥ ነበር ማለት ነው። እና ስለዚህ በዛ መንገድ ማንም ስለሌለ ሁላችንም በቃ አባታችን አምሮ ጎርስ ሚኖር ስለ ቤተክርስቲያን የቤተክርስቲያን ስራ የቤተክርስቲያን አሳይመንት ለከሌ ሰጣችሁ ቁጭ ብላችሁ ሰውን ከምታሙ ይሄን ሳያደርግ ይሄ ሳይደርግ እኔ ምን ማድረግ አለብኝ ብላችሁ አሳይመንቱ ራሳችሁ ወሰዱ ይሉ ስለነበር ያን ጊዜ አሳይመንቱ ራሳችን ወስደን ነበር ምን ሮጠው ማለት ነው። መመረም ምን ጋብዘው ፕሮግራም ምን ናውጣው ለሁሉ ምን ነው እና ስለዚህ ያ ቁጭት ስላለ በዛን ጊዜ መዘናጋት የለም። በጣም የገፊ ነገር ስላለ ማለት ነው። አሁን እንግዲህ በእርግጥ የተለያዩ ፈተናዎች ቢኖሩ ግን አሁን በግቢ ጉባኤ ስናይ በደንብ ካሪኩለም የሆነ የትምህርት አለ፣ ማስተማሪያ መጽሐፍ አለ፣ መምህራኖች አሉ። ስለዚህ እኔ ባላረገውም እከሌ ያረጋዋል እኔ ባላረገውም በራሱ ይሄዳል የሚል መዘናጋት አለ አንድ። ሁለተኛ ደግሞ ይሄ የሶሻል ሚዲያው ሽሚያ ያን ጊዜ እኛ ሃይማኖታችንን የሚሰርቅ ምንም ነገር የለም። አንድና አንድ የእግዚአብሔርን ቃል ምን ሰማው ሄደን ግቢ ጉባኤ ነው ቤተክርስቲያን ነው። ስለዚህ ጊዜው ሲደርስ ሰዓቱ እስኪደርስ ድረስ በጉጉት ነው የምንጠብቀው። አሁን ግን ይሄ ሶሻል ሚዲያው ቲክቶኩ ምኑ ስለበዛ ሰው አቴንሽን ኖሮት በስርዓት ተምሮ ባይለወጥበትም ግን ያንንም እየከፈተ አይምሮውን ስለሚሞላ ስለዚህ እሱ በጣም አዘናክቶታል፣ ጊዜውንም ሰዓቱን ተሻምቶታል ብዬ አስባለሁ። ሌላው ቻሌንጁ ደግሞ ስማርት በስፋርት መሆኑ የሚመጣው በፊልሙ በሙሉ የሚመጣው ወጣቱን ከዲሞው ጋራ ከጊዜው ጋራ የሚያማልለው ነገር በጣም ከባድ ነው። በዛ ላይ ደግሞ የፍላጎቱ ብዛት አሁን እኮ እኛ ድሮ በቃ አንድ ትምህርት ተመርቀን አንድ ስራ ሰርተን ሌላው ጊዜያችን ለእግዚአብሔር አገልግሎት የምንውለው አሁን ሰው የሚማረው ትምህርት ማለት ነው
የሚሰራው ስራ ማአት ነው። ጊዜው ተበጫጭቃ ተበታትና በቃ ብን ብሎ ነው የሚኖረው ማለት ነው። እና እነዚህ ሁሉ ዘመኑ ጊዜው ያመጣው ብክነት ስለዚህ ትውልዱንም እየፈተነው ነው ማለት ነው። ስለዚህ እንግዲህ ኑሮ ይበቃኛል ማለት እጅግ ማትረፊያ ነው እንዳለው ሐዋርያው ቅዱስ ጳውሎስ። ስለዚህ የግቢውን ተማሪ ትምህርቱ ላይ እንዴት መጥሮ ፎከስ ማድረግ እንዳለበት፣ ሰዓቱን እንዴት ማኔጅ አድርጎ መጠቀም እንዳለበት፣ በጥናት ውጤታማ እንዲሆን፣ በህይወቱ በራሱ ህይወት በሰናል ህይወቱ ውጤታማ እንዲሆን፣ ነገም በትምህርቱ ውጤታማ ሆኖ ጥሩ ስራ እንዲሰራ፣ በተለይ ደግሞ ህይወቱን በመንፈሳዊት እንዲገነባ ለመማር ለመጸለይ ከእግዚአብሔር ጋር ለመኖር ያለውንም ጊዜ ኮምፕሮማይዝ ሳያደርግ እንዴት እንደሚጠቀም በሁለቱም ምንድነው ጌታችን ሉቃስ ወንጌል ላይ ምን ይላል? ጌታ በሰውና በእግዚአብሔር ፊት በጥበብና በሞገስ ያድግ ነበር ይላል አይደል? ይሄም የሚያስተምረን ምንድነው? ሰው በሰው ፊት ብቻ ሳይሆን ማደግ ያለበት በእግዚአብሔር ፊት ነው። ስለዚህ በእግዚአብሔር ፊት ዕለት ካደግን በመንፈሳዊት ካደግን ወደ እግዚአብሔር መድረስ የምንችለው እንደገና ደግሞ በሰው ፊት ደግሞ በእውቀት በአስተሳሰብ እየመጠቅን ከሄድን ነው በዘመኑ ደግሞ ዓለሙን አሸንፈን መኖር የምንችለው። በሁለቱም በኩል ማደግ አለበት። በሁለቱም በኩል እንዴት ማደግ እንዳለበት በደንቡ ስራ መስራት ይጠይቃል፣ ማገዝ ይጠይቃል። የሚያዘናጋው የሚያባክነው ብዙ ነገር ስላለ ትውልዱን በዛ ላይ ደግሞ ያው አሁን አስተሳሰቡ ማለት ነው ኢንፎርሜሽን ዘመን ነው። የሆነው ነገር ሁሉ በቃ ወዲያው ነው የሚደርሰው። ዓለም አሁን እንዲህ በፍኝ ውስጥ ያለች ሆናለች። ይሄ ሁሉ መረጃዎች በራሱ ኮንፊዥን ይፈጥራል፣ ሰውን አይምሮን ያባከነዋል። እና ስለዚህ ሁሉን በጎንም ምረጡ እንደሚለው ስለዚህ በጎ ላይ እንዴት የትኞቹ ላይ ሞር ፎከስ አድርጎ መሄድ እንዳለበት ውጤት የሚያደርጉ ምን እንደሆነ ማለት ነው። ለምሳሌ አሁን ግቢ ጉባኤ ላይ ብዙዎቹ ዋንጫ ባለቤት የሚሆኑ ግቢ ጉባኤ ተማሪዎች ናቸው። የወርቅ ሜዳሊያ የሚወስዱ እነሱ ናቸው። ለምንድን ነው? ሌላ ብዙ ነገር ላይ ተጠዶ ከትምህርት ሁሉ ሲሄድ ሲጠፋ፣ ነገር ግን እነሱ ፎከስድ ሆነው ትምህርታቸውና መንፈሳዊ ሕይወታቸው ላይ መርጠው ስለሚሄዱ ማለት ጊዜያቸውን አይምሯቸውን በሌላ ነገር ስለማያጠፉ ነው ውጤታማ የሆኑት። እግዚአብሔርም ደግሞ ያግዛቸዋል እንደዚህ ከሆኑ ማለት ነው። ስለዚህ ወደዛ በደንቡ ጋይድ ማድረግ ማበረታታት ማገዝ ያስፈልጋል። ወቅቱ ጊዜው ቴክኖሎጂ ራሱ የዲጂታል ዘመን ላይ ነው ያለነውና ፈታኝ ስለሆነ ትውልዱ ግድሜውም ነው ወቅቱም ነው። በደንቡ ካላገዝ ነው በደንቡ ካልተከታተል ነው በደንቡ አቅጣጫ ካልያዝ ነው እንዲህ ያሉ መዘናጋቶች ይፈጠራሉ። ሌላው ደግሞ በቃ ሁሉ ነገር የተሟላ ነው ብሎ በማሰብ ስለዚህ የሱ መኖር አለመኖር መሳተፍ አለመሳተፍ ብዙም ለውጥ የማያመጣ ስለሚመስለው ይዘናጋል። ነገር ግን ሰው ማሰብ ያለበት በመንፈሳዊ አገልግሎት ውስጥ እከሌ ምን ሰራ ከሪት ምን ሰራ ሳይሆን እኔ ምን ሰራው፣ ለቤተክርስቲያኔ ምን አገልግሎት አገለገልኩ፣ ካሉ ሰዓቶች ውስጥ ምን ያህሉን ጊዜ ከእግዚአብሔር ጋር ኖርኩ፣ በህይወቴ ውስጥ ምን ያህል እግዚአብሔር ደስ አሰኘው፣ ምን ያህል ጊዜን አሳዘንኩ ብሎ ኦዲት ማድረግ አለበት በየጊዜው በየሰዓቱ ራሱ ማለት ነው። ያ ነው ወደ መንፈሳዊ ነገር ወደ በለጠ ነገር እያፈናጠረው እያሳደገው የሚሄደውና በዚህ አይነት መንገድ ትውልዱን መቅረጽ ማገዝ የሚያስፈልግ። መልካም ቀሲስ፣ የመጨረሻ ጥያቄ እንግዲህ አሁን የምናስተውለው ቤተክርስቲያናዊም ሀገራዊም ችግር አለ። ሁላችንም ጋር ሁላችንም ቤት የደረሰ ሁላችንም የነካ ብዙ ዘርፈ ብዙ ችግሮች አሉ በሁላችንም ቤትና የነዚህ ችግሮች ምንጭ ምን ሆኖ ነው? ምክንያቱም ቤተክርስቲያንም ትሆን ሀገር ዛሬ በሰራችው ስራ ነው ነገ ዋጋዋ የሚከፈላትና የሆነ ዘመን ላይ ትውልድ ካልተሰራ በሚመጣው ዘመን ሀገር ሌላ ኪሳራ ውስጥ ትገባለች። ምናልባት እንግዲህ የትናንት ችግሮቻችን ይሆናል ዛሬ ዋጋ እያስከፈሉን ያለው ቤተክርስቲያንንም ዋጋ እያስከፈሏት ያለው ክብረ ክህነት እንደ ቀድሞው የተከበረ ሳይሆን የቀረበትን ጊዜ አይተናል። አባቶች ከልጆቻቸው ጋር ያላቸው ግንኙነት ምን አይነት እንደሆነም እያየን ነው። ሁሉን ባንል እንኳን አልፎ አልፎ የሚታዩ ችግሮች የኛ ነጸብራቆች ናቸውና ምን ስላልሰራን ነው? ምንስ መስራት ነው ያለብን? በተለይ ደግሞ ነገ ዛሬው ዛሬ ነው፣ ነገ ደግሞ የተሻለች ቤተክርስቲያን የተሻለች ሀገር እንድናይ እዚህ ግቢ ጉባኤ ወጣቶች ላይ ምንድነው መስራት ያለብን? አሁን ያለውስ የማህበረ ቅዱሳን የሥርዓተ ትምህርት ወይም የማህበረ ቅዱሳን የግቢ ጉባኤ አሰራር መዋቅር የነገ ችግሮቻችንን ወይም የዛሬ ችግሮቻችንን ይፈታልናል ወይ? እንዲሁ ይሄንን በመጨረሻ መደምደሚያ ቢሰጡልን ጥሩ። እንግዲህ ልክ ነው። አሁን በጣም ትልቅ ክራይሲስ ውስጥ እየገባን ያለ ነው ማለት ትውልዱን ስናይ
በተለይ ኢትዮጵያዊ ስብዕናውን ጠብቆ አለመኖር በራሳችን ባህል በራሳችን እምነት በራሳችን አስተሳሰብ ላይ አገር በቀል በሆኑ ኖሌጅ ላይ ተመስርተን ወደ ሌላ ዓለም ሄዳችን ሁሉ ጊዜ ከሌላ ኮፒ አድርገን ገልብጠን ስለሆነ የምንጓዘው ያኛንም እየገለበጠን ነው እና ስለዚህ አሁን ለምንድነው ትውልዱ እንደዚህ ሆኖ አሁን ቆይ በእውነት ኢትዮጵያ ውስጥ አድጎ በኢትዮጵያ ባህል ውስጥ አድጎ በማንኛውም ማህበረሰብ እንሄድ በማንኛውም እምነት አስተሳሰብ ውስጥ እንሄድ በአባቶቻችን የኖሩበትን ህይወት እንዴ አባቶቻችን እኮ ተከባብረው ተዋደው ተረዳርተው አንዱ ሲቸገር ሌላው አበድሮት አንዱ ሲያጣ ሌላው ሰጥቶት አጉርሶት በሃይማኖት ቢለያዩ ሁሉም የራሱን እምነት ጠብቆ ነገር ግን በችግር ጊዜ በሐዘን ጊዜ ተደጋግፈው በደስታ ጊዜ አብረው ደስታቸውን አሳልፈው ስለዚህ አንዱ ለአንዱ በኢትዮጵያዊነት መንፈስ መኩሪያው ሆኖ ነው በሰላም የኖሩት ኢትዮጵያ በዚህ ነው የምትታወቀው እንደውም ለሌላው ዓለም ሁሉ ምሳሌ የምትሆን ኢትዮጵያ ተከባብሮ በመኖር በሰላም በመኖር በፍቅር በመኖር እንግዳን በመቀበል እና በጥሩ ስብዕና በመኖር በኩል ኢትዮጵያ ምሳሌ ሞዴል ነበር የምትሆነው ስለ ይሄንን ባህላችንን አውቀነው ተምረነው ተረድተነው ሃይማኖታችንን አውቀነው ተረድተነው የአባቶቻችንን ትውፊት ጠብቀን በዛ መሰረት ማደግና መሄድ ባለመቻላችንና ይሄንን ጥለን ወደ ሌላው ዓለም በመሄዳችን ነው ቀውስ ውስጥ የገባነው ማለት ነው እስከዚህ ድረስ ያጨካከለን እኮ ያንን የራሳችንን ስለጣል ነው የራሳችንን ሴት ሰብረን ስላሽከረጠን ነው ማለት እና ስለዚህ አሁንም ቢሆን ወደኛነታችን መመለስ አለብን ማለት ነው ወደኛነታችን መመለስ አለብን ማለት ነው ስለዚህ ትምህርቶቻችን ሁሉ ካሪኩለሞቻችን ሁሉ በባህሎቻችን ላይ እንዴ እኔ አንድ ወቅት ማንቸስተር ዩኒቨርሲቲ እዛ ማነው ማንቸስተር ከተማ ኢንግላንድ የሚኖር ማቲው የሚባል ሰው አዲስ አበባ ዩኒቨርሲቲ መጥቶ አገኘ ስጦታ ሰጠኝ ይሄን እንደው ላንሳው ብዬ ነው በዚህ አጋጣሚ እኔ መቼም ፈረንጅ ያው ኬክ ወይ የሆነ ነገር ነው ይዞ የሚመጣው እና ልዩ ስጦታ ይዤ ልመጥቻለሁ ብሎ ዶክተር ሙልጌታና አድርቀስ ዶክተር ሙልጌታና አባሪ ሰምቼ ስላንተ ነው የመጣሁት ብሎ ስጦታ ሰጠኝ ስጦታ ሰጥቶኝ ስከፍተው ምንድነው እሱ መጽሐፉ የቅዱስ ያሬድን ታሪክ ለህፃናት ማስተማሪያ ስዕሉን በእንግሊዘኛ ቴክስት እያደረጉ ቅዱስ ያሬድ እንዴት ተወለደ የታደገ የትምህርት ቤት ገባ ምን ቻሌንጅ ገጠመው ከዛ በኋላ እንዴት ተስፋ ቆርጦ ሊሄድ ሲል ከምን አይነት ተፈጥሮ ተማረ ከዛ ተመሎ ፊሎሶፈር ሳይንቲስት እንዴት ሆነ የዜማ ደራሲ የመጽሐፍ ተጻፊ ይሄን ሁሉ ነገር እንዴት ሰራ ስለዚህ ተማሪዎች ከቅዱስ ያሬድ ምንድነው የሚማሩት የሚሉት ቴክስት መጽሐፍ አሳትመውታል እነሱ እኛ እኮ እናቆመን እና ስለዚህ እኛ ትውልዱን የምንገነባበት ትውልዱን የምንስልበት በዙሪያችን ብዙ ሴት እያለ በዙሪያችን ብዙ ሃይማኖታዊ ባህላዊ ሴቶች እያሉን በዛ ላይ ስላልተገነባን ነው ማለት ነው እርስ በርሳችን የተከዳዳን ነው እርስ በርሳችን እንደ ጠላት የተቆጣጣን ነው ልክ ኢትዮጵያ የሆነ እኮ ከአንድ ማህፀን እንደተወለደ ወንድማማች እህትማማች ማለት ነውና ስለዚህ አባቶቻችን እኮ ጥንት በሃይማኖት ሲኖሩ ሌሎቹን ሁሉ ተቀበለው እንዴት እንዳስተናገዱ ዛሬ ስንተርከው ደስ የሚለን እኛ ግን አሁን እኮ ልንኖርበት አልቻለም ያንን ልናደርገው አልቻለም ስለዚህ ይሄ ሁሉ የመጣው በራሳችን ላይ መቆም ስላልቻለ ስለዚህ ዘመናዊ ትምህርትም ሲመጣ በቃ አገር በቀሉ ነገር ትተን በቃ አሽቀንጥረን ወደ ሌላ ነው ወይ ከሌላው አልሆነም ሌላው መሆን አንችልም የኛ ስለ አይደለም ወይ በራሳችን ላይ አልቆምን የራሳችንን ጥለነዋል አልተማርነው አላወቅነው አላደግንበት ስለዚህ ትውልዱ እንደዚህ ያለ ቀውስ ውስጥ የገባው ከኢትዮጵያዊነት አስተምሮ ከኢትዮጵያዊነት እሴት ከኢትዮጵያዊነት ማንነት ውስጥ ስለወጣ ነው ስለዚህ አሁን በኢትዮጵያዊነት እሴት ውስጥ እየተገነባን ማንነታችንን ይዘን ካደግን እንዋደዳለን እንደጋገፋለን እንደማመጣለን ስለዚህ ወደ ተሻለ እድገት ማማ መሄድ እንችላለን ስለዚህ አንገዳደልም አንጠፋፋም እንደ ጠላት አንቆጣጠርም ስለዚህ ከዛ ሁሉ ማለፍ እንችላለን ማለት ስለዚህ ዛሬ በሰለጠነው በ21ኛው ዓመት የትም ሰው የትም ዓለም ሆኖ በሚኖርበት ዘመን ውስጥ እኛ ካንዳ ሀገር ተወልደን ካንዳ አፈር ተመግመን እንደ ጠላት ስንታይ ይሄ እንግዲህ ሌላው ዓለም ያመጣብን ነው በቀኝ ግዢ ያልተገዛን ምንላለን እንጂ ሌሎቹን እያከፋፈሉ ያለያዩ እርስ በርሳቸው እንዳበላሏቸው ስለዚህ ሌሎች የሰሩብን ድራማ ነው ማለት ነው እኛ እርስ በርሳችን ያጫረሰንና ራሳችን ሆነን መገኘት ስላልቻልን ነው መዝነን ፈትነን ይጠቅመናል አይጠቅመንም ብለን
ማስኬድ ስላልቻለ ነውና ስለዚህ እኔ ቆም ብለን ማሰብ አለብን። ስለዚህ እስካሁን ሄድበት መንገድ የታደረሰን ወደፊት ግን እንዴት ብንሄድ ነው የሚሻለን የሚለው ነገር ማሰብ አለብንና ስለዚህ ከዘረኝነት መንፈስ ውስጥ ከመለየት መንፈስ ውስጥ ከመጣላት መንፈስ ውስጥ ወጥተን በእውነት የምንፋቀር የምንዋደድ የምንረዳዳ ሰውን በሰውነቱ የምናከብር ሰውን በሰውነቱ የምንወድ እና ሰው መሆን እኮ ከሁሉ በላይ ነው። ሌሎቹ ከሰውነት በኋላ የመጡ ነገሮች ናቸውና ስለዚህ በዚህ አይነት ኢትዮጵያዊ መንፈስ ውስጥ ከኖርን ትምህርቶቻችን ካሪኩለማችን ሁሉ ቀደም እንዳልኩ በዙሪያችን ያሉ ተማሪውን ሊያንጹና ወደ በጎ ነገር ሊያመጡ የሚችሉ ነገሮችን ካሪኩለሞች ስርዓተ ትምህርት ውስጥ እያስገባን ስለዚህ እንደገና ሪቪዚት ካደረግነው እንደገና በራሳችን ከቀኘ ነው ስለዚህ ጥሩ ትውልድ መፍጠር እንችላለን። ጥሩ ኑሮ መኖር እንችላለን። ጥሩ ሰላምን ለኢትዮጵያ ጥሩ ስልጣኔ ለኢትዮጵያ ማምጣት እንችላለን። ለዚህ ደግሞ በተለይ ግቢ ጉባኤ ላይ ከሰራን ትምህርት ቤቶች ላይ ከሰራን ጥሩ ትውልድ መፍጠር እንችላለን ማለት ነው። መልካም ከልብ እናመሰግናለን ቀሲስ። ሶም እንዳነሱት የትምህርት ስርዓታችን ወይም የሌላው መዋቅራችን አሰራራችን ሁሉ ሀገር በቀል ቢሆን የተሻለ ማንነትን እንገነባበታለን የሚለው ነገር ነው ሁላችንንም የሚያስማማን። ተመልካቾቻችን ተከታተሉት የቆያችሁት የሰንበት ትምህርት ቤት ወግቢ ጉባኤያት መርሃ ግብራችን ነው። እስካሁን በነበረን መርሃ ግብር ያነሳናቸው የግቢ ጉባኤ አመሰራረት፣ በዛ ሂደት ውስጥ ያጋጠሙ ተግዳሮቶችና በወቅቱ ደግሞ የተወሰዱ መፍትሄዎች፣ አሁናዊ የግቢ ጉባኤ አገልግሎት ከምን እስከ ምን ድረስ ነው፣ በቀጣይስ አሁን የምናስተውላቸውን ችግሮቻችንን ዘመናዊ ወይም ዘመን አመጣሽ ተግዳሮቶቹንስ እንዴት ነው ተቋቁመን ነገ ሀገርንም ቤተክርስቲያንንም መጥቀም ወይም ማገልገል የሚችል ትውልድን መቅረጽ የምንችለው የሚለውን ከቀድሞው የግቢ ጉባኤ መስራች ከሊቀ ትጉሃን ቀሲስ ዶክተር ሙሉጌታ ስዩም ጋር ነው ቆይታ ያደረግነው። በቀጣይ በሌሎች መርሃ ግብሮች አብራችሁን እንድትቆዩ እንጠይቃለን። እስካሁን የነበረን መርሃ ግብር ይሄንን ይመስላል። እናመሰግናለን።